የፕሬዝዳንቱ ልዩ አጃቢ የነበሩትና ከርሶ ጋር አገሬን ጥያል ሄድም ብዬ ተመለሱ የሚሉት ሻለቃ ደመቀ ባንጃው ግን ጥርጣሬ አላቸው። እኛ ደም ቢቀና እንዳውም ለሱ ሲነገርና እሱ ሲናገር አጃቢዎቹም ደነገጡ እኔም ደነገጡ። የነሱ ክሩ አሉ በሙሉ እንትን ይሆን እና ሰውየው እንደገና ደግሞ ከዛ ከአውሮፕላኑ ላይ ወርዶ ካርታ የለኝም ብሎ በሚልበት ጊዜ ደግሞ የባሰን ይደነገጥ ነው። ምክንያቱም እኔ የዛኛው ባለሙያ ባለመሆኔ ካርታ የሌለው ሰው ግድግዳ ላይ ሊጋጭ ይችላል ጋራ ላይ እና የሚልም ፍራቻ ነበር። እሳቸው ከፍተኛ ስብሰባ አለኝ የምቀርበት አይደለምና በምንም አይነት ሂድ ብለው ሲያዙት ይሄ እንዲሁ ቁጭ እንዳለ ነው የቀረነው ሁላችን። እኔ ቤታቸው በሄድኩ ጊዜ ጧት በመኪና ሴትዮዋ ቤት ውስጥ አሉ። እሳቸውን ውጪ ነው ያገኘኋቸው። ውጪ ሰላም ብዬ ከዛ ወደ መኪና በመሄድ ጊዜ ሴትዮዋ ቤት ውስጥ አሉ። አንዱም ያላስጠረጠረኝም ይሄ ከኋላ ይሄዳሉ የሚለውን በኋላ ነው የገጠመኝ አማርኛ። ሴትዮዋ አንደኛ ቤት አሉ። እኔ እሳቸውን በር ላይ ሳገኝ እንግዲህ ያው ደርሰን ቁርስም አልበላንም ደርሰን የምንመለስ ነው እንዲሁ ነው የወጣው እና የዛ አይነት አስተሳሰብ ነበረኝ። የመሄዱ ጉዳይ እንዳውም ጭንቅላቴ ውስጥ የሌለው ሴትዮዋ ስላሉ በጓድ መንግስቱ ገመቹ የሚታዘዝ ገንዘብ ከ7 ሚሊዮን ተኩል በላይ በታላቁ ቤተ መንግስት ገንዘብ ቤት ውስጥ እንዳለ እሱን ጠይቀው እንዲጠቀሙበት፣ በሁለተኛ ደረጃ ደግሞ ፍቅረ ስላሴ ወግደረስ ወይንም ኃይሉ ይመኑ የሚያውቁት ከድሬዳዋ የጫት ገቢ የሚገባ ለታጋዎች ለሱዳንና ለሶማሌ ነፃ አውጪዎች በየጊዜው ወጪ እየተደረገ የሚሰጥ ተቀማጭ ገንዘብ ከ7 ሚሊዮን ተኩል በላይ በዛ በኩል እንዳለ፣ ሁለተኛ በዚህ በመካከለኛው ምስራቅ ጦርነት ጊዜ ኢራቅና የኩዌት ሁኔታ ድጋፍ በመስጠታችን ኩዌት 20 ሚሊዮን ዶላር ለእርዳታ በካሽ የሰጠችው ገንዘብ ነበረ። ኃይሉ ይመኑ የሚያውቀው ወይንም የገንዘብ ሚኒስትሩ ገንዘብ እዛ ስላለ ጦርነቱ ካልቆመ ለጦርነቱ እንዲውል፣ ጦርነቱ ከቆመ ግን ለጓድ ነሲቡ ታዬ አነጋግረህ ለኢንዱስትሪ ለከባድ ኢንዱስትሪዎች እንዲውል እንድትጠቀምበት የሚል መልእክት ይችላል። እነሱም ወስደዋል። ለዛም ሰጥቻለሁ። እኔ እንግዲህ ተማክረው ራሳቸው ሾመውት አስቀምጠውት ይሄዱ ነው ይመስለኝ በእኔ አስተሳሰብ። ባገኘሁት የጥርጣሬ ሁኔታ እንጂ በስልጣን የተገለበጡ ቢሆን ኖሮ በግዳጅ ቢሆን በማስገደድ ቢሆን ኖሮ ሌላ መልክ ወስድ ነበር። ነገሩን ተስማምተው ልክ በካልኩሌት እንደሄደ አይነት ልክ ሰዓቷን እዛ የምንደርስባት ሰዓት ከዛ በኋላ በሬዲዮ መነገር ከስልጣን መውረዳቸው ይሄንን ሳገናዝብ ተማክረው ያደረጉትና እሳቸው እንዲወጡ ከዙ የተዘጋጀ ነገር ነው ይመስለኝ በእኔ አስተሳሰብ።